ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል። እነሆ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን ጠቅላይ ሚኒስትር ዶክተር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተወያዩ። ኬላ ዘርግተው ህዝብ ሲዘርፉ የነበሩ የጥፋት ኃይሉ አመራርና አባሎች የማያዳግም እርምጃ ተወሰደባቸው። ራሱን የአጼዎቹ ክፍለ ጦር ብሎ የሚጠራው የፋኖ ቡድን ምክትል አዛዥ ፍትሃለውና ግብረ አበሮቹ ተደመሰሱ። ከውጭ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ የቀረበውን የተኩስ አቁም የሰላም ጥያቄ ኢራን ውድቅ ማድረጓ ተሰማ። ቀደም ብለን ያደረስናችሁን እንዲሁም ሌሎች ተጨማሪ አዳዲስ መረጃዎችን አጠናቅረን የዛሬ ለተማክሰኞ መሃል ዜናችንን ጀምረናል። ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነጻ የባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበትን እድልና ሙሉ የቤት ዕቃም በነጻ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። በቀዳሚነት ወደ ያዝነው መረጃችን አለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጋር ተወያዩ። በውይይቱ መሰረትም ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውይይቶቹ ላይ ግምገማና ውይይትን አድርገዋል። በዚህም የጀነራል ታደሰ ወረደ የስልጣን ዕድሜ ለ6 ወራት መራዘሙ ነው የታወቀው። ለጉዳዩ ቅርበት ያላቸው ምንጮች የጀነራሉ የስልጣን ቀነ ገደብ ለሚቀጥሉት 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ እንደሆነ ሲገለጽ፣ ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናል ተብሎም እንደሚጠበቅ ነው የተዘገበው። ኬላ ዘርግተው ህዝብ ሲዘርፉ የነበሩ የጥፋት ኃይሉ አመራሮችና አባሎች የማያዳግም እርምጃ ተወሰደባቸው። ሰሜን ሸዋ ዞን ሞጃና ወደራ ወረዳ በጣርማ በር ቀበሌ አዋሳኝ ከቀኑ 8 ሰዓት ተኩል ጀምሮ መረጃ በማሰባሰብ ባሶ ደንጉራ ቀበሌ ልዩ ቦታው አንዲት ጥድ ላይ የሀገር መከላከያ ሰራዊትና የሰላም አስከባሪ በመቀናጀት በጠላት ላይ እርምጃን ወስደዋል። በሞጃና ወደራ ወረዳ እንዲሁም በባሶ ወረዳ መካከል ኬላ ዘርግተው ህዝብ ሲዘርፉ የነበሩ የጥፋት ኃይሉ አመራሮችና አባላት እርምጃ የተወሰደባቸው ሲሆን በተወሰደው የህግ ማስከበር ስራም የተገኘ ውጤት በርካታ መሆኑን የተገለጸው። በዚህ መሰረት አንድ ስናይፐር፣ አንድ የኮማንዶ ጥቁር ክላሽ፣ ባለ እግር ክላሽ 2፣ 8 የክላሽ ካርታ፣ 3 የስናይፐር ካርታ፣ 164 የክላሽ ጥይት፣ 91 ስናይፐር ጥይት፣ 3 የወገብ ትጥቅ፣ 2 ቦምብ እንዲሁም 3 ጠላት መደምሰሱን የወረዳው ኮማንድ ፖስት ነው የገለጸው። ራሱን የአጼዎቹ ክፍለ ጦር ብሎ የሚጠራው የፋኖ ቡድን ምክትል አዛዥ ፍትሃለውና ግብረ አበሮቹ ተደመሰሱ። የሀገር መከላከያ ሰራዊት በጎንደር ዙሪያ ወረዳና አካባቢው በሚንቀሳቀሰው የጥፋት ቡድን ላይ የማያዳግም እርምጃን ወስዷል። ባለፉት 3 ቀናት በተወሰደው የህግ ማስከበር ኦፕሬሽን ራሱን የአጼዎቹ ክፍለ ጦር ብሎ የሚንቀሳቀሰው ቡድን ምክትል አዛዥ ፍትሃለው የተባለውን ጨምሮ 18 የቡድኑ አመራርና አባላት ተደምስሷል ተብሏል። ኢትዮጵያ የባህር በር ባለቤትነት ጥያቄ ምላሽ ማግኘት ከሀገር ጥቅም ባለፈ የዓለም አቀፍ የንግድ መስመር ደህንነትን በመጠበቅ ለቀጠናዊ ትስስርና የጋራ ብልጽግና ከፍተኛ አስተዋጽኦ እንዳለው
የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ ገለጹ። የውጭ ጉዳይ ኢንስቲትዩት የቀይ ባህር እንዲሁም የኤደን ባህረ ሰላጤ ቀጠናዊ የባህር አስተዳደር አካታችነትና ትስስር ለጋራ ጥቅም በሚል መሪ ሀሳብ አራተኛውን ዓመታዊ የውይይት መድረክን ማካሄዱን ገልጿል። ተጨማሪ ያለን የኢትዮጵያ ባህር ኃይል ዋና አዛዥ ሪር አድሚራል ክንዱ ገዙ በዚህ ወቅት እንዳደረጉት ንግግር የኢትዮጵያ የቀይ ባህር ሉዓላዊ መዳረሻ ጥያቄ ታሪካዊ፣ ህጋዊና ስትራቴጂክ መሰረትና ቅቡልነት ያለው ነው ብለዋል። ኢትዮጵያ ከባህር በር መዳረሻነቷ የተገለለችበት ኢፍትሐዊ በደልም በቀጠናዊ ጂኦፖለቲካዊ የኃይል ሚዛንን የባህር ላይ ደህንነት ጥበቃ የሚጠበቅባትን ገንቢ ሚና እንደገደበው አስረድተዋል። የኢትዮጵያን ፈጣን የኢኮኖሚ እድገትና የህዝብ ቁጥር ልማት ፍላጎት ለማሳለጥም አስተማማኝ የባህር በር ማግኘት አማራጭ የሌለው ጉዳይ መሆኑን ገልጸዋል። ኢትዮጵያ ጠንካራ የባህር ኃይል ግንባታም የባህር ላይ ውንብድና፣ ህገወጥ የጦር መሳሪያ ዝውውር፣ ሽብርተኝነትና መሰል ስጋቶችን ለመዋጋት ከፍተኛ የትብብር አቅም እንደሚሆንም ተናግረዋል። የኢትዮጵያ የቀይ ባህርና ኤደን ባህረ ሰላጤ ሉዓላዊ መዳረሻ ፍላጎትና ጥያቄም ዓለም አቀፍ የንግድ መስመር ደህንነትን በማረጋገጥ ለቀጠናዊ ትስስርና የጋራ ብልጽግና የላቀ ፋይዳ እንዳለው አስገንዝበዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ በበኩላቸው የቀይ ባህርና ኤደን ባህረ ሰላጤን ዘላቂ ሰላምና የኢኮኖሚ እድገትን ለማሳለጥ ሁሉንም ሀገራት የሚያሳትፍ የባህር ላይ አስተዳደር መገንባት ያስፈልጋል ብለዋል። የኢትዮጵያ አስተማማኝ የባህር በር ባለቤትነት ጥያቄም ቀጠናዊ ትስስርን በማጎልበት በጋራ ተጠቃሚነት መርህ የተመሰረተ መሆኑን አስረድተዋል። ለዚህም የንግድ መዳረሻ ወደቦችን ኢኮኖሚያዊ አስተሳሳሪ ሰንሰለትን የሚያገለግሉበትን ወሳኝ የውሃ ላይ የአስተዳደር ስርዓት መፍጠር እንደሚያስፈልግም ነው የገለጹት። በውይይቱ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎን ጨምሮ ተጋባዥ ተሳታፊዎች ታድመዋል። በሰባተኛው ጠቅላላ ምርጫ የሴቶችን ተሳትፎ ማጎልበት የሚያስችሉ ተግባራትን እያከናወኑ መሆኑን ኢትዮጵያ ዜና አገልግሎት ያነጋገራቸው የሲቪክ ማህበራት ገለጹ። የኢትዮጵያ ሴቶች ፌዴሬሽን ቀዳማዊ ምክትል ፕሬዝዳንት ኢንጂነር ትዕግስት ተረፈ እንደገለጹት ፌዴሬሽኑ ለዘንድሮ ጠቅላላ ምርጫ ስኬታማነት የበኩሉን ድርሻ እየተወጣ ነው። በተለይም ሴቶች በምርጫው የነቃ ተሳትፎ እንዲያደርጉ ግንዛቤ የማስጨበጥ ሰፊ እንቅስቃሴ እያደረጉ መሆኑን ተመላክቷል። ሴቶች የሀገሪቱን ቀጣይ አቅጣጫ በመወሰን ረገድ ያላቸውን የላቀ ሚና እንዲጠቀሙ እየተሰራ መሆኑም ተጠቁሟል። የሴቶችን የፖለቲካ ተሳትፎ የሚጎትቱ ችግሮችን ለመፍታትም ለቅንጅታዊ አሰራር ትኩረት መሰጠቱን አስረድተዋል። የምርጫው በስኬት መጠናቀቅ ለሀገር ሰላምና ለዲሞክራሲ ባህል መጎልበት ያለው ሚና ወሳኝ በመሆኑ ለተግባራዊነቱ ፌዴሬሽኑ በትጋት እየሰራ እንደሚገኝም ነው የገለጹት። የኢትዮጵያ የተሟላ የማክሮ ኢኮኖሚ ማሻሻያ አዲስ የልማት ምዕራፍ መክፈቱን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። የገንዘብ ሚኒስቴር ባለፉት 18 ወራት የተከናወኑ የተሟላ የማክሮ ኢኮኖሚ እንዲሁም መዋቅራዊ ማሻሻያዎችን ውጤታማነትን የሚገመግም ዝርዝር ሪፖርትን ይፋ አድርጓል። ተጨማሪ አለን። የገንዘብ ሚኒስቴር ባለፉት 18 ወራት የተከናወኑ የተሟላ የማክሮ ኢኮኖሚ እንዲሁም መዋቅራዊ ማሻሻያዎችን ውጤታማነትን የሚገመግም ዝርዝር ሪፖርትን ይፋ አድርጓል። ሪፖርቱ በኢትዮጵያ ተግባራዊ የተደረገውን የተሟላ የማክሮ ኢኮኖሚ ማሻሻያ በተለይም የዋጋ ግሽበትን በመቀነስ የወጪ ንግድን በማሳደግ እንዲሁም በመንግስት ገቢ አሰባሰብ ላይ ከፍተኛ ውጤትን ማስመዝገቡ ተመላክቷል። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ባደረጉት ንግግር ሪፖርቱ የገንዘብ ሚኒስትር፣ የፕላንና ልማት ሚኒስትር፣ የኢትዮጵያ ብሔራዊ ባንክ፣ የካፒታል ገበያ ባለስልጣን፣ የፖሊሲ ጥናት ኢንስቲትዩት እንዲሁም ዓለም አቀፍ አጋሮች በጋራ ያከናወኑት የስራ ውጤት መሆኑንም ገልጸዋል። ተቋማዊ ቅንጅቱ ለተመዘገበው ስኬት ትልቅ አስተዋጽኦ ማድረጉንም ጠቁመዋል። በማክሮ ኢኮኖሚ ማሻሻያው የተመዘገቡት ስኬቶች በሁለተኛው የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም እየታቀዱና ከ10 ዓመቱ የልማት እቅድ ጋር እየተጣጣሙ ናቸው ተብሏል። ኢትዮጵያ ባለፉት 8 ዓመታት በግብርና፣ በኢንዱስትሪ እንዲሁም የአገልግሎት ዘርፎችን ጨምሮ በሌሎችም ጠንካራና ሰፊ መሰረት ያለው የኢኮኖሚ እድገት በማስመዝገብ ላይ እንደምትገኝ ነው የገለጹት። ይህ የሪፎርም ፕሮግራሙ ያለመው የመዋቅራዊ ሽግግር ነጸብራቅ መሆኑንም ጠቁመዋል። ባለፉት 18 ወራት ለእድገት ዋና ምንጭ ተብለው በተለዩ 5 የኢኮኖሚ ምሰሶዎች በግብርና፣ በኢንዱስትሪ፣ በማዕድን፣ በቱሪዝም እንዲሁም በአይሲቲ ዘርፎች ስኬታማ ውጤት መመዝገባቸው ተብራርቷል። የኢትዮጵያ ኢኮኖሚ በሪፎርሙ የታሰበለትን ውጤት እያሳካ መሆኑንና የተከናወኑ ተግባራትም ለዚህ ማሳያ መሆናቸው
መሆናቸውን ገልጸዋል። የስኬታማ የሪፎርም ስራ ተጠናክሮ እንደሚቀጥልም አውስተዋል። ሪፖርቱ ያለፈውን ተግባር ለመገምገም ብቻ ሳይሆን የተሻለ እቅድ፣ የተሻለ ቅንጅትና የተሻለ ውጤት የሚመዘገብበትን የወደፊት ጉዞ ለመቅረጽ መሰረት የሚጥል መሆኑን አረጋግጠዋል። መረጃ ለተሻለ አስተዳደር መሰረት መሆኑን ጠቅሰውም የተጀመረው የፖሊሲ ቅንጅት እንዲሁም የመረጃ መሰረተ ልማት ግንባታ ተጠናክሮ እንደሚቀጥል ገልጸዋል። ይህ በእንዲህ እንዳለ በተሟላ የማክሮ ኢኮኖሚ ማሻሻያ የተመዘገቡ ስኬቶች በሁለተኛው የሀገር በቀል የኢኮኖሚ ማሻሻያ ፕሮግራም የታቀዱና ከ10 ዓመቱ የልማት እቅድ ጋር የተጣጣሙ መሆናቸውን የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ገልጸዋል። ዝርዝሩን እንመልከት። በሪፖርቱ መሰረት የኑሮ ውድነትን ለማረጋጋት የተወሰዱ እርምጃዎች ውጤት እያሳዩ መሆኑ የተጠቀሰ ሲሆንም የውጭ ንግድ ገቢ በማሳደግ ረገድ እንዲሁም በሌሎችም ተስፋ ሰጪ ውጤቶች ተመዝግበዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዚህ ወቅት እንዳሉት ማሻሻያው በኢትዮጵያ አዲስ የልማት ምዕራፍ የከፈተና ተጨባጭ ውጤቶች እየተመዘገቡበት መሆኑን ገልጸዋል። ሪፖርቱ በኢኮኖሚ ማኔጅመንት ቡድን አማካኝነት በራስ አቅም የተዘጋጀ መሆኑ በአሁኑ ወቅት በተቋማት ውስጥ ጠንካራ አቅም ያላቸው ባለሙያዎችን እየፈጠረ መሆኑን ገልጸዋል። በአሁኑ ወቅት የመንግስት ተቋማት የፖሊሲ ነጻነት ያላቸው መሆኑ ለማሻሻያው ስኬታማነት ትልቅ ድርሻ እንዳለው ጠቁመዋል። ብሔራዊ ባንክ ትልቅ ምርታ እንዲሁም የፋይናንስ ስርዓቱን ጤናማነት ለማረጋገጥ አመርቂ ስራዎችን እያከናወኑ መሆኑን ጠቅሰው ባንኩ የዋጋ መረጋጋት እንዲሁም የፋይናንሻል ዘርፉን ጤናማነት ለመጠበቅ በርካታ ስራዎችን እያከናወነ መሆኑን ገልጸዋል። የተደረገው ሪፖርቱ እስካሁን የተመዘገቡ ስኬቶችን ብቻ ሳይሆን በቀጣይ የሚከናወኑ ተግባራትንም በዝርዝር ማካተቱን ጠቅሰዋል። የአምራች ሴክተሩ እንዲነቃቃ እንዲሁም ለሀገር ኢኮኖሚ የሚጠበቀውን አስተዋጽኦ እንዲያበረክት ትልቅ ትኩረት ተሰጥቶ እየተሰራ መሆኑንም ጠቅሰዋል። የሀገር በቀል ሪፎርሙ ውጤት እያስገኘ መሆኑን ገልጸው ሪፖርቱ የኢትዮጵያን ማክሮ ኢኮኖሚ ማሻሻያ ትልቅ አቅጣጫ የሚያሳይ መሆኑንም ነው ያረጋገጡት። አንጋፋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት መለየታቸው ተሰማ። አምባሳደር ቆንጂት የውጭ ጉዳይ ሚኒስትርን በ1950ዎቹ በለጋ ዕድሜያቸው ተቀብለው ለዴስክ ኦፊሰርነት እስከ ከፍተኛ አመራርነት ማገልገላቸውን የውጭ ጉዳይ ሚኒስትር ባወጣው መረጃ አመልክቷል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦትዋ፣ ካይሮ፣ ቴልአቪቭ እንዲሁም ቬናይ በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆንም በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ቋሚ መልእክተኛም ሆነው ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪም ነበሩ። የውጭ ጉዳይ ሚኒስትር በአምባሳደር ቆንጂት ህልፈትም የተሰማውን ጥልቅ ሐዘን እየገለጸ ለሟች ቤተሰቦች እንዲሁም ወዳጆች መጽናናትን ተመኝቷል። የቀብር ሽኝት ስነ ስርዓት መርሃ ግብሩ በቀጣይም እንደሚያሳውቅ ነው ሚኒስትሩ የገለጸው። መሃል ሚዲያም በአምባሳደሯ ህልፈተ ህይወት የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ቤተሰቦቻቸው መጽናናትን ይመኛል። የአርማወር ሃንሰን የምርምር ኢንስቲትዩት በሳይንሳዊ ምርምርና በጠፈር ስራዎች በሀገርና በአህጉር ደረጃ ተጨባጭ ለውጥ የሚያመጡ ውጤቶችን እያስመዘገበ መሆኑን የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርማወር ሃንሰን የምርምር ተቋም የተገነባውንና ዘመናዊ መሰረተ ልማቶችን የያዘውን የምርምር ማዕከል መጋቢት 26 ቀን 2018 ዓ.ም መርቀው ከፍተዋል። በዚህ ወቅት ባስተላለፉት መልእክትም ማዕከሉ ኢትዮጵያንና አፍሪካን በሳይንሱ ዘርፍ ወደ አዲስ ምዕራፍ እንዲሸጋገሩ ትልቅ መሰረት የሚጥል ነው ብለዋል። ይህ ዘመናዊ የምርምር ማዕከል ከመሰረተ ልማት ግንባታ ባለፈም በመድኃኒትና በክትባት ራሳቸውን የቻለችና ጤናማ የሆነችውን ኢትዮጵያን እውን ለማድረግ የሚተጋ የላቀ የእውቀት ስፍራ መሆኑን ተናግረዋል። የአርማወር ሃንሰን ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱ ለኢትዮጵያ ዜና አገልግሎት እንደገለጹትም ተቋሙ ከሀገራዊ ለውጡ ወዲህ በከፍተኛ አቅምና በውጤታማነት እየሰራ ነው ብለዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተማክሰኞ ወደ እናንተ እንዲደርስ የተጠናቀሩትን የቀን መረጃዎቻችንን ነው። አሁን ደግሞ ከውጭ ወደ ያዝናቸው እናልፋለን። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ዙሪያ ያቀረበውን የተኩስ አቁም የሰላም ጥያቄን ኢራን ውድቅ ማድረጓ ተሰማ። ይህ የቴህራን ውሳኔ የተሰማው የአሜሪካው ፕሬዝዳንት
ዶናልድ ትራምፕ ጥቃቱ ከመቀጠሉ በፊት የሰጡትን የ10 ቀናት ቀነ ገደብ ሊጠናቀቅ ጥቂት ሰዓታት በቀሩበት ወቅት ነው። ፕሬዝዳንት ትራምፕ ኢራን የቀረበላትን የሰላም አማራጭን ካልተቀበለች አሜሪካ ጥቃቷን በከፍተኛ ሁኔታ እንደምታጠናክርም ገልጸዋል። ፕሬዝዳንቱ ይህን ጥቃት ለኢራን ከባዱ ቅዠት ይሆንባታል ሲሉም ነው በድጋሚ ያስጠነቀቁት። ምንም እንኳን ፕሬዝዳንት ትራምፕ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም እንኳን ኢራን ግን የአሜሪካው የሰላም እቅድን አድሏዊና የእስራኤልን ጥቅም ብቻ የሚያስቀድም ነው በሚል ሳትቀበለው ቀርታለች ተብሏል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ዩኤን በሆርሙዝ ሰርጥ በኩል የንግድና የሰብአዊ እርዳታ ፍሰቱ እንዳይቋረጥ አዲስ የስራ ቡድን በማቋቋም ጥረት እያደረገ ይገኛል ተብሏል። ይሁን እንጂ የፕሬዝዳንት ትራምፕ ቀነ ገደብ ዛሬ ማክሰኞ ከእኩለ ሌሊት በኋላ የሚያበቃ በመሆኑ ቀጣዮቹ ሰዓታት ለቀጠናው ሰላም ወሳኝ ሆነው ይጠበቃሉ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተማክሰኞ ወደ እናንተ እንዲደርስ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።